አንቺ ልጅ ያለች አይደል እንዴ? የት ነው ጠፍታለች ብለሽ የምታሟርችባት? ኧረ ቅድም አልነበረችም። በየክፍሉ እኮ ዞር ይፈልጊያታል። ሶሊ ግን ደህና ነሽ? አስደነገጥሽን እኮ። ዝም በይ እባክሽ። ደግሞ አስደነገጥሽኝ ስላታፍር። የት ሄደሽብኝ የጠፋሽው? አይ ቅድም እኮ አየር ለመቀበል በጓሮ በሮጥቼ ነበረ። ፋንታ አላየችኝም ለዛ። አንቺ እስካሁን ተደተርሽ? ውጪ ከዚህ። ጠፍታለች ስትለን እኮ እንዴት እዚህ እንደደረስን እንኳን አናውቅም። ደህና ነሽ አይደል እህቴ? ደህና አይደለሁ። ቆይ ሰው እንዴት ነው በር ተቆልፎበት ደህና መሆን የሚችለው? እውነት ለመናገር በጓሮ በር ማምለጥ ፈልጌ ነበር የወጣሁት፣ ግን ደግሞ የግቢው በር ተቆልፏል። ቆይ እስከ መች ነው እዚህ ክፍል ውስጥ ቆልፋችሁ የምታስቀምጡኝ? ሶልዬ እኛስ እዚህ ተዘግቶብሽ መቀመጥሽን የምንወደው ይመስልሻል? ግን በቃ ሶልዬ ምን እናድርግ? ከአቅማችን በላይ ሆኖብን እኮ ነው። እማዬ አንቺ እኮ የኔን ስቃይ እንደማትፈልግ ያውቃለሁ፣ እህቴም ደግሞ እንደዛው። ቆይ ግን አባዬ ምን ብበድለው ነው እንደ ወንጀለኛ ሰው አንድ ክፍል ውስጥ አስሮ የሚያስቀምጠኝ? አይ ሶልዬ እሱ ብቻ ነው ብለሽ ነው? ይኸውልሽ ሶልዬ በእኔና ባንቺ ይቅርና ዋናው የአንቺ ጠላት እኮ ማን ነው ልትይኝ ነው? ሶሊ ብታምኚኝም ባታምኚኝም ዋናዋ ጠላትሽ አክስትሽ ሰርጌ ናት። ምን? እንዴት ነው የኔ ውድ ልጅ? ለመሆኑ እናትህ ትናፍቅሃለች? ለነገሩ ከአንዴም ሁለቴ ጥላ ሄደች እናት እንዴት ልትናፍቅ ትችላለች? እባክህ አሁንም አትፍረድብኝ። እኔ ሳልናፍቅ ወይም ሳልወድ ቀርቼ አይደለም፣ ለሰከንድም ቢሆን ከዓይኔ ላይ ጠፍተህ አታውቅም። ቀን በስራ ሌት በመኝታ ሳይቀር አንተን ብቻ ነው የማስበው። አጠገብ ያለ የመሰለኝ ድምፅ ይሰማኛል። ይቅርታቴ እባክሽ አንዴ ቃል አስቸግርሽ። አቤት ምን ፈልገህ ነው? እዚህ አካባቢ አንድ ሰው ጠፍቶኝ ነበረ። ምን አይነት መሰለች? ጤም ያለች እድሜዋ ወደ 40 አካባቢ የምትጠጋ በአንድ በትልቅ ግቢ ውስጥ በትልቅ ቤት ውስጥ በሰራተኝነት ተቀጥራ ትኖራለች ብሎኝ ነበር። እኔ እንደዚህ አይነት ሴት አላውቅም። ምናልባት እየቀለድክ ካልሆነ ፎቶዋን ማሳየት ትችላለህ? አሳይሻለሁ አለኝ። ስልኬ ዘግቷል። ምን መሰለሽ እዚህ አካባቢ ካሉ አንድ ትልቅ ግቢዎች ውስጥ በሰራተኝነት በቃ ተቀጥራ ትኖራለች። ያንን ነው መረጃ የተሰጠኝ። እናንተ ወንዶች የጅንጀና ስታይል አይልቅባችሁም አይደል? ማለት ስለምን ጅንጀና ነው የምታወሪው እቴ? ቆይ ስታይኝ ፋራ መስላለሁ እንዴ? መጀመሪያ ስልክ ዘግቶ ነው ብለህ ከዛ ሻይ ቡና እያልን እስከዛ ስልኬን ቻርጅ አድርጌ ላሳይሽ ልትለኝ ነው? ከዛ እያልክ ደግሞ ትቀጥላለህ። ምን እያልሽ ነው? እኔ እኮ በቁም ነገር እናቴን እየፈለግኩ ያለው ሰው ነኝ። ሰማይኔ ወንድም ይሄንን ድራማህን ሌላ የዋ ሴት ፈልጋ አውራላት። እኔ እንደዚህ በቀላሉ የምሻወድ ሴት አይደለሁም። ሰፈር ውስጥ ትልልቅ ቪላ ቤቶችን አይተህ እኔም ከነዛ መሀል የወጣው መስሎ ልትጀነጅኔ ነው አይደል? ኧረ ምን አይነት ልብ ነው ያለሽ? እኔ እናቴ ጠፍታብኛለች እያልኩሽ አንቺ ስለ ጅንጀና ታወሪኛለሽ እንዴ? ለማንኛውም የኔ ወንድም ጊዜ የለኝም። ሁለተኛ መንገዴ ላይ ገብተህ ልታስቆመኝ ብትሞክር ፖሊስ ነው እሺ የምጠራው። ሶሊያና እንደምንም ብዬ ወደ ውጭ ሀገር መውሰድ አለብኝ። ከዚህ የተሻለ አማራጭ የለኝም። ይህን የማይረባ ሀሳብን እርሳው እሺ። ሲጀመር አንቺ ማነው ሀሳብ ሰጪ ያደረገሽ? ከዚህ በኋላ ቤቴ ውስጥ በማደርገው ነገር ጣልቃ እንድትገቢ አልፈልግም። እኔ ነው እንደዚህ እየተናገርክኝ ያለው? አዎ አንቺን ነው። ወዳጅ መስለሽ ከኋላ የወጋሽኝ እንደሆነ ምንም ማለቅ ነው የሚመስልሽ? ስለዚህ እነዛ አባቦች ስለኔ የሆነ ነገር ብለውሃል ማለት ነው። ስነ ስርዓት ያዥ አንቺ። ሚስቴና ልጄ
እባብ ማለታችን ግን እኮ ስም አልጠራውም ነበር። ስለዚህ አዜብ ጨዋታውን በይፋ አስጀምረዋለች ማለት ነው። ስለምን ጨዋታ ነው የምታወሪው? ይኸውልህ እኔ የጠላቴ ሚስጥር በቀላሉ እንደዚህ ዝርግፍ አድርጌ አላወራም። ፍርሃቷን መርበትበቷን ማየት ፈልጋለሁ። ምንድን ነው የምትቀባጥሪው? ይኸውልህ ከዚህ በኋላ ሶሊን እዛ ክፍል ውስጥ አስረህ ማስቀመጥ አትችልም። እሺ ምን እየሰራህ ያለው ትልቅ ወንጀል ነው እያልኩ ነው። ስለዚህ እነሱ ልክ ናቸው ማለት ነው። ልኩም ማን እንደሆነ መጨረሻ ላይ የምናየው ይሆናል። እንደዚህ የነገሩን በሙሉ የምታምን የዋሰው አትመስለኝም ነበር። ይኸውልህ እኔም ሚስትና ልጅ የሰሩትን ስራ በሚስጥር ያስኩትን እምናገር ይሆናል። ገባህ? ምን ለማለት ፈልጋለሁ? ወይኔ በለሁ። ይሄ ሁሉ የሶሊያና ጦስ ነው። ውይ ሶሊያና፣ ውይ ሶሊያና፣ የስራሽን ይስጥሽ። በፍጹም አክስቴማ መቼም እኔ ላይ እንደዛ አይነት ነገር ልታደርግ አትችልም። ከአባዬ ጋር እኮ ስታወራ ሰምቻታለሁ። ከነዲቃላ ወደ ውጭ ካወጣች ለቤተሰቡ ትልቅ ውርደት ነው ስትል ሰምቻታለሁ። ፓንዶራ መስማት አለባት አይደል? እንዲማ ለምንድን ነው ነገሩን እንደባብቅላት? እንዴ አክስታችሁ እኮ ናት። ማስመሰል ባህሪዋ ነው። በቃ ምን ማድረግ እንችላለን? በእርግጥ ሶሊ ላይ ተደብቃ እያደረገችው ያለችው ነገር እኔንም በጣም አስከፍቶኛል። እንዴ ቢገባት እኮ የወንድም ልጅ ልክ እንደ ልጅ ነው። ፓንዶራ እውነት ግን አክስቴ ለአባቴ እንዴት ስትለው ሰምተሻል? እና ያልሰማሁትን ሰማሁ ብዬ አወራለሁ። እኔ ሲጀመር እሷ ሴትዮ ከድሮም ጀምሮ እያስመሰለች እንደሆነ በጣም እርግጠኛ ነበርኩ። እንዴ ፓንዶራ አክስትሽን ነው እሷ ሴትዮ የምትይው? ያንቺን አላውቅም። እኔ ግን ጥሩ ሰው መስላ እህቴን የምትጎዳብኝን ሴት አክስቴ ቢመጣት መቼም አልችልም። ከፈለግሽ ንገረት። እኔ ግን እህቴን ባደረገቻት ነገር በጣም ነው መጠላት። በፈጠረሽ ሶልዬ ይህን ነገር ለማንም እንዳትናገሪ። አክስትሽ ይህን ነገር ከሰማች እኔንም ልጄንም ትጠምደናለች። ደግሞ አንቺ እህትሽን ትወጃታለሽ አይደለም? በጣም ነው። ቆይ ምን አይነት ጥያቄ ነው? ስለዚህ ሶልዬ ለእህትሽ ስትይ አሁን ያወራነውን ነገር ለማንም ሰው ትንፍሽ እንዳትይ። ደግሞ አታስቢ፣ እኔ እናትሽ እያለሁ አክስትሽ አንድ ነገር አታረግሽም። እውነት እማዬ፣ አክስቴ ግን እንደዚህ አይነት ነገር ታደርጋለች ብዬ ማመን በጣም ይከብዳል። ምነው በጣሪ፣ ምነው አሁንስ ጣሪና በዛ። ሶልዬ ምን ታደርጊዋለሽ? አንዳንድ ሰው እንደዚህ ነው፣ የሚያስብልሽ መስሎ እየጎዳሽ ነው የሚኖረው። ሶልዬ ልጅ እንድታለቅሽ ሳይሆን እንድታነቀቂ እኮ ነው የነገርኩሽ። ይሄ ቆንጆ ልጅ ሲመስለኝ ሁለተኛው ድራማችን በደንብ ተሳክቷል። ከእንግዲህ ያቺ ሶሊያና ተብዬዋ ለአክስቷ ያላት አመለካከት በጣም ነው የሚቀንሰው። ልክ ብለሻል። ዋናው ነገር ግን የሶሊያና ሳይሆን የበልሁና የአክስት ተብዬዋ መጣላት። እስካሁን ሳይጣሉ ይቀራሉ ብለሽ ነው? መቼም ያን ሁሉ ነገር እሺ። ውድ አክስቴ ያጣፍተሽ ነው? አለሁ እኮ ግን አልጠፋሁም። ሴሪ በቀላሉ ትጠፋለች ብላችሁ አስባችሁ ነበር እንዴ? ምን ነው ነገሩ ወደ ሌላ ዞርሽ? እሷ ያለችው እኮ ቀኑን ሙሉ ወደ ጠፋሽ ነው። እኔ ግን ይሄ ነገር በጣም ነው ስልችት አለኝ። እናንተ ግን አልሰለቻችሁ? ምን ነው የሰለችን አክስቴ? ማስመሰሉ ነው። ልክ አንቺ በጥላቻ ተሞልተሽ አክስቴ ብለሽ በፍቅር እንደምትጠሪኝ እንደዛ ማለት ነው። ቆይ ማን ያስመስለው? እኔ ወይም ሶሊያና ልበልሽ? አንቺና ልጅሽ እንደሆናችሁማ በደንብ ገብቶሻል። ምን አልሽ አንቺ? ዝም ማትይ ከሆነ አይንሽና በጥፍሬ ጎልጉዬ ይማወጣልሽ። አይሻት አይደል ልጅሽን? ለነገሩ ከማን ሆድ ወጣ እንደዚህ ያውሬ ባህሪ ትይዛለች? ሰርካ አዲስ ስነ ስርዓት አድርጊ። ስለ ልጅ እንዲህ እንድትናገር አልፈልግም። ምን ልትሆኚ ነው? ልደበድቢ? ነይ ነይ ደብድቢ፣ ነይ ደብድቢ። ለነገሩ አንቺ ጸሙን ከጀመርሽ ቆይተሻል። ቆይ ግን እኔ የምለው ለወንድሜ ምንድን ነው የነገራችሁት? ደግሞ እኛ ምን ነገር ነው ወረኛ? አንቺ ዝም በይሽ። ከዚህ በኋላ እኔና እናትሽ ብቻ ነው የምናወራው። ይኸውልሽ
ትልቁ ሚስጥር ያለው እኔና እናትሽ መካከል ነው። ምን? የምን ሚስጥር? አይገርም? ለወንድሜም ብዬው ነበር። ውስጧ ያለውን ፍርሃቷን ማየት እፈልግ ነበር ብዬው ነበር። ያው ከአመታት በፊት ስለተፈጠረው ነገር ማለት ነው። ሰርኪ በፈጠረሽ አቁሚ። ምንድን ነው የምታቆመው? ቆይ እማዬ፣ ከአመታት በፊት ምንድን ነው የተፈጠረው? ይኖወት እንደውም ይሄንን ጉዳይ ቤተሰቡ ሰብሰብ ባለበት ብናወራው ነው የሚሻለው። አይሻልም ውዴ? ቆንጆ ዛሬ ከዚህ ቤት ይዤሽ ልወጣ ነው። ወዴት ነው የምታስወጪ? አንቺም እንዳባትሽ እየተቆጣሽ ነው ማለት ነው? ወይኔ ያቺ እፉኝትና ልጇ አንቺንም መረዙሽ ማለት ነው። እናቴን መናገራችን እኮ አዜብ ናት ያንቺ እናት። እናት መምሰል ይቻላል እንጂ እናት መሆን አይቻልም። እሺ ደግሞ እናት ለመሆን ጥሩና እውነተኛ ልብ ይጠይቃል። አልገባኝም። ቆይ ግን ምንድን ነው የሆንሽው አክስቴ? ምንድን ነው የነካሽ? ምን ሆንኩኝ እኔ? እውነት አንቺ ከድሮ ጀምሮ ማቅሽ ለሰው የምታዝኘዋ ሩሩ አክስቴ ነሽ? በቃ ሁሉ ነገር ገብቶኛል። ስለዚህ ከኔ ይልቅ እነሱን አመንሻቸው ማለት ነው። አክስቴ እኔ ማንም ምንም ስላለኝ አይደለም። ቆይ እና አንቺ ከመሬት ተነስተሽ ነው ማንነቴን የተጠራጠርሽው? ቃተኝ ምንም አትጠይቂ። አንቺ የዋህና በቀላሉ ሰዎችን የሚያምን ልብ ነው ያለሽ። እነሱ ያልሽን አምነሽ እኔ እንዳትጠራጠርኝ እሺ? እባክሽ አክስቴ አሁን ብቻዬን መሆን እፈልጋለሁ። እኔ ደግሞ መቼም ብቻሽን እንደማልተውሽ ነግሬሻለሁ አይደል? ብቻሽን ከተኩሽ አንቺም የእናትሽ ዕጣ ይደርስሻል። ምን የእናትሽ ዕጣ? እስቲ አልገባኝም። አትልፊ። እኔም ከዚህ በላይ እንዲገባሽ ስለማልፈልግ ምንም ነገር አልነግርሽም። ለማንኛውም ዛሬ እኔ ውድ አክስትሽ ያንቺን ነፃነት አውጄልሻለሁ። ባለፈው ከዱባይ ያመጣሁልሽ ልብስ አለ አይደል? በቃ አንዱ ቀይሪና ከዚህ ቤት እንውጣ። በዛውም የልጅሽ አባት መቃብር ወስድሻለሁ። አክስቴ ሌላ ወሬ አልፈልግም። ዝም ብለሽ ያልኩሽን ብቻ አድርጊ እሺ? አልገባኝም። እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? እኔ ምን አልገባኝም። ቆይ ይሄ ነገር ቶሎ እንዲያበቃ ያልፈለግሽው ለምንድን ነው? የቱ ነገር? ሶሊን አሳመጻችሁ። ዋናው ጥያቄ ምን መሰለሽ? የኔ ትዕግስት እስከ መቼ ድረስ ነው የሚለው ገባሽ? እኔ አሁንም ስለምን እንደምታወሪ እየገባሽኝ አይደለም። አረ አልገባሽም? አልገባሽም? ያንቺ ፖሊስ ይበቃታል። እኔ ደማበት መባል አልፈልግም። እሺ ይገባሻል? ሰርካዲስ ምን እያደረግሽ ነው? ምን እያደረግሽ ነው? እየተጫወትን አይደል እንዴ? እንደዚህ አይነት ጨዋታ አለ? እማዬ 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 ምን ተፈጠረ? ደህና ነሽ? አመንሻት እኮ። ኧረ እኔ አላነኳትም። እማዬ ምንድን ነው የተፈጠረው? ለምንድን ነው የማትነግሪኝ? ደህና ነኝ እኮ ሰርኪ፣ እውነቷን ነበር። እየተጫወትን እኮ ነበር። አዎ ጨዋታ። ቆይ ይሄ ምን አይነት ጨዋታ ነው? ወደ መታጠቢያ ቤት ልሂድ መሰለኝ። እንዴት ነው እንደዚህ አይነት ጨዋታ? ምን ማለት ነው? አዎ ጨዋታ እንዳነቅሻት እኮ እኔ አንቺ ያምሻል። ኧረ ያመኛል እንዴ? እርግጠኛ ነኝ ከዚህ በኋላ እኔም ባየሽን ቁጥር ትደነብሪያለሽ። ሰርኪ፣ እኔ እኮ ምንም እየገባሽኝ አይደለም። ለምንድን ነው እንደዚህ እያደረግሽ ያለሽው? ቆይ አንቺ ራስሽ ግን ለምንድን ነው ያን ሁሉ ነገር እያደረግሽ ያለሽው?
ሰርጌ እኔ ምን አደረኩኝ? እሺ ንገሪኝ፣ ምን አደረኩኝ? ቆይ ለሶሊ የነገርሻት ነገር በሙሉ ውሸት እንደሆነ ትነግራታለሽ። አሁን እያልኩሽ ነው። እኔ ምንም ነገር አልነገርኳትም እባክሽ። ኧረ እንደዛ ነው። ጥሩ። እኔም ስለ ሶሊና ታማሟት ለባልሽ አልነገርኩትም ማለት ነው። እንግዲህ አታድርጊ እባክሽ። እሺ ምን አደረኩሽ? ይሄ ሁሉ አመት በቪዲዮ ስታስፈራሪ ኖርሽ። እባክሽ ለበለሀት እባክሽ ሰርጌ እባክሽ እባክሽ ለምንሽ እባክሽ ሰርጌ ፋንቱ አቤት ጋሽ። ምን ልሽ? ተው ይቅርታ ጋሽ፣ እዚህም ጉዳይ ላይ መግባት የመቼም ቦታ ላይሆን ይችላል። ግን አሁን ሶሊያን ያለችበት ሁኔታ ጥሩ አይመስለኝም። ለምን አልሽ እንደዚህ? ማለት ድጋሚ ራሷን ልታጠፋ አስባለች ማለት ነው? ያው በዚህ ከቀጠለ መጉዳቱ አይቀርም ጋሽ። እኔም በስህተት በልጅነቴ ልጅ ወልጃለሁ። ግን አንዳንድ ጊዜ በእኛ ጥፋት ልጆቻችን መቀጣት የለባቸው እና ጽንሱን እዚህ ትውለድ እያልሽ ነው? በፍጹም አላደርገውም። እኔ ኮማንደር ውርደትን አልሻም። ሶሊ በጣም ጥሩ ልጅ ናት። ምናልባት አንድ ጊዜ አጥፍታ ሊሆን ይችላል። ይቅርታ ፋንቱ፣ በእርግጥ እንዳልሽው ያለ ቦታሽ ገብተሽ ሊሆን ይችላል። ግን በአግባቡ ምግብ እየሰጠሻል ነው? ኮማንደር ሶሊን እኮ እንደሚወዷት በጣም ያስታውቅቦታል። ያልጠየቅኩሽን እየመለስሽልኝ ያለሽ። ብዙ ምግብ መብላት አቆማለች። ሰውነቷም እየተጎዳ ነው። ያ ደግሞ ለጽንሱ። ስለ ጽንሱ አያገባሽም። ይህ የቤተሰብ ጉዳይ ነው፣ የግል ምስጢር። እሺ ይቅርታ። ቆይ፣ ለመሆኑ ስለዚህ ጉዳይ ያወራሽው ሰው አለ? ማለቴ መቼም ሳትፈልጊ የቤቱ ምስጢረኛ ሆነሻል። ይቅርታ፣ ይህን ጉዳይ ለማን ላወራ እችላለሁ ጋሽ? አይ ምናልባት አንዳንድ ጊዜ ወጣ ስትይ እኮ ለማን እንደምታወሪ አይታወቅም ብዬ ነው። አይ እኔ ከማንም ጋር ምንም በዚህ ጉዳይ አውርቼ አላውቅም። እንደሱ ይሻልሻል። ምክንያቱም እዚህ ቤት በቆይታችን ውስጥ ኮማንደር በልሁ ማን እንደሆንኩ ሳታውቂ ቀረሽ አልመሰለኝም። እሺ ጋሽ ይቅርታ፣ እኔ ለማንም አልናገር። እማዬ ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። ለምንድን ነው ላክስትሽ እንዳትነግሪያት ያልኩሽን ነገር የነገርሻት? ስለዚህ እሷ ናት ማለት ነው እንደዚህ ያደረገችሽ? እውነትም እስከዛሬ አክስቴን አላውቃትም ማለት ነው? ሶሊ እባክሽ፣ አክስትሽ ጥሩ ሰው ናት። ምን? ፓንዶራ ስለማትወዳት አውቃ ነበር ለአንቺ ስላባትሽ መጥፎ ነገር ተናገረች አለችው። እኔ ይሄንን አላምንም። ሶሊዬ፣ እኔም የልጄ ተባባሪ ስለሆንኩ እባክሽ ቅርቤ። እንዴ እማዬ፣ እናውቃችሁ ነበር ስለ አክስቴ ያን ሁሉ መጥፎ ነገር ስታወሩ የነበረው? ምን ላድርግ ሶሊዬ፣ ሁልጊዜ ለእሷ ብቻ ነው የምታደለው አለች። ግን እኔም ለፓንዶራ ተደርቤ አንቺን መናገሬ ስህተት ነበር። እባክሽ ቅርቤ። አዚህ ብዬ ነው ቆንጆ። ምን ሆነሻል? ሶሊ ምንም ነገር ተናግራ አስቀየመች ይሻላል። አክስቴ በጣም ይቅርታ፣ በሰዎች ወሬ ተነሳስቼ አንቺን አስቀየምኩሽ። እንዴ ምን ሆና ነው ሴትዮዋ? ወሬን እንኳን አላስጨረሰችኝም። ቆይ ግን አክስቴ፣ ፓንዶራ ለምንድን ነው እኔና አንቺን ለማጣላት የፈለገችው? ምን አድርገሻት ነው? ያው እንግዲህ ሁሌም ላንቺ ስለማዳላ ነው። ቆይ እኔ የምለው
እህትሽም ባንቺ ተቀናለሽ ማለት ነው? ምን? ለምንድን ነው እስካሁን ልብስሽን ለባብሰሽ ያልጠበቅሽኝ? አንቺም አክስትሽን ተቀይመሻታል ማለት ነው? አክስቴ ወሬ አልፈልግም። ያው ቅድም እንደነገርኩሽ ነው እና አክስቴ ዛሬ ከዚህ ጎጆ አስወጣሻለሁ ማለት ነው። ወይ ፓንዶራ አሁንም ድረስ ተቀናብሻለሽ ማለት ነው። ደግሞ እኮ የሚገርመው የእናትየዋ መደረብ። ለማንኛውም ለባብሽ እጠብቅሻለሁ። ቆይ አክስቴ ያለችው ነገር እውነት ቢሆንስ? እውነትም ፓንዶራና እናቴ? አይ በፍጹም አይሆንም። አክስትየዋ በምን ቪዲዮ ነው እያስፈራራችሽ ያለችው? ምን? ስለምን ቪዲዮ ነው የምታወሪው? ባንክ ቤት ሆናችሁ ስታወሩ ስለነበረው ቪዲዮ። ልታዋሽኝ እንዳትሞክሪ፣ ሁሉንም ነገር ሰምቻለሁ። ቆይ በምንድን ነው እያስፈራራችሽ ያለችው? ማይሆን ነገር አታውሪ ፓንዶራ። ለምንድን ነው የምታስፈራራኝ? ያወራችሁትን በሙሉ ሰምቻለሁ አልኩሽ እኮ። ለነገሩ ያለ ነገር እንደዚህ አልተቆጣጠረችሽ። አሁን እሱን ታዩና ለሰው ልጅ ስለ አክስቷ የነገርናት ነገር በሙሉ ውሸት እንደሆነና ሁሉንም ሴራ አንቺ እንዳረግሽው ነግሬያታለሁ። ስለዚህ አክስቴ በዚህ ያስፈራራችሽ? ሶሊያናን ይቅርታ መጠየቅ አለብሽ። እሱን እንኳን ታደርገዋለች ብለሽ እንዳታስቢ። ልጅቷን ይቅርታ መጠየቅ አለብሽ። እኔ ሰርካዲስ ሁሌ ለአንቺ ስለምታደላ ቀንታ ነው ብያታለሁ። እና ይሄ እውነት አይደለም እንዴ? አክስትየዋ ለሷ ታደላ? ሲጀመር እኔን መች ወደኝ ተቅና ነው? ግድ የለሽም የኔ ልጅ። በቃ ይሄኛውን ጨዋታ ብቻ እንሸነፍላቸው። ባይሆን ለሌላ ጊዜ በደንብ ተዘጋጅተን እንቀርባለን። አንቺ እኮ ከተሸነፍሽ ቆየሽ። አክስቴ ግን አይነት ቪዲዮ ይዛ ነው እያስፈራራችሽ ያለችው። ተይው እባክሽ፣ እሱ አያሳስብም። ይልቅን የሚፈራው በልሁ እሷ ላይ እንዳሴር እንዳያውቅ። ያኔ ያበቃልናል። ይቅርታ እማዬ፣ እኔ ግን ከዚህ በኋላ ይህን ጨዋታ ከአንቺ ጋር ሆኜ ማሸነፍ አይመስለኝም። ምን እያልሽ ነው የኔ ልጅ? ይህን ነገር አብረን እንደጀመርን አብረን እንጨርሳለን። ያን ማድረግ የምችለው ለዘመናት ከኔ የደበቅሽው ሚስጥር ስትነግሪ ነው። እሱን ካደረግሽ ጠላትሽ ጠላቴ ሆኖ አብረን እንቀጥላለን። በእውነት በጣም ነው የሚገርመው። በእርግጥም ሲምባ እኛ እንዳሰብነው ቀላል ወንጀለኛ አይደለም። ለማንኛውም ኃይል ካስፈለገ የፈለግከውን ያህል ተጠቀምና በአጭር ጊዜ ጨርሰው። መቼም ከከተማ ውስጥ አልወጣም አይደለም? መልሼ እደውልልሃለሁ። ወዴት ነው? የወንድሜ ልጅ ማስናናት ፈልጌ። ቆይ አንቺ ሴትዮ ምንድን ነው ችግርሽ? ምንድን ነው ችግርሽ? ከኔ ጋር ያለሽ ችግር ምንድን ነው? ነው ልታባርጂ ነው? አባዬ አሁን እኮ እዚህ ቤት ውስጥ አስረ ልታስቀምጠኝ አትችልም። ለምሳን ዝራት ትመለሳለህ እና ምታኛው ምታኝ አይደለም ከቤት ከህይወት ራሱን ታስወጣኝ ትችላለህ። አሁን ላይ አንተ አባስነስ ለኔ ምንም አይነት ቦታ የለውም። እንዴ አንቺ አባትሽ እንዴት ነው የምትናገሪው? እኮ አንቺ እንዴ አባትሽ እንዴት ነው የምትናገሪው? ወይዘሮ እናት ማለቴ ወይዘሮ አዜብ የወንድሜ ልጅ እንዳዝናናት ነው ይዣት ቦታ ትፈቅጂልኛለሽ? የዚህ ቤት ፈቃጁ እኔ ነኝ፣ እሱ አይደለችም። ከፈለግሽ አንቺ ውልቅ። እስኪ ንገረኝ እባክህ። የሆነማ ስለኔ የሰማው ነገር አለ። በቃ በሉ ተዋት እንዴ። ልጃችን ገና ለገና ትንሽ ጥፋት አጠፋች ብለን ቤቱ ዘግተን እናስቀምጣት ነው? ተዋት በቃ። ትንሽ ጥፋት ሲመስለኝ ከሱሊ በላይ እዚህ ቤት ውስጥ ትልቅ ጥፋት ያጠፋ ሰው አለ። ሰርክዬ ልጄን ስለተንከባከብሽልኝ በጣም ነው የማመሰግነው። ይህን ነገር እኮ ማድረግ የነበረብኝ እኔ ነው። ቆይ አዜብ ምን እየሆንሽ ነው ያለሽው? በአንድ አንገት ሁለት ምላስ ሆነች ባደል። እኔ ግን ነገር ማባባስ እኮ ነው። ኧረ እባክሽ እንዴ እንዳትንቀሳቀሱ። አይዞ አባዬ አልከስም። የልጅ አባስ ገዳይ ነው ብዬ አልከስም። ሲጀመር ገዳዩም አዛዡም አንተ ሆነ እንዴ ልከስ እችላለሁ? ወንድሜ እንደዚህ ምስኪን ላይ እጅን ለማንሳት ትሞክራለህ? እኔ እኮ ይህችን ልጅ የምትወዳት መስለኝ ነበር። ለካ እንደ ሌሎች እያስመሰልክ ነው። ማስመሰል ማለት ምን ማለት ነው? ማስመሰልማ አንዳንዶቹ እንደሚወዳት ያስመስላሉ።
እንዳንተ አይነቶቹ አባት ደግሞ እንደማይወዳት ያስመስላሉ። በእናትሽ እንሂድ አሁን። ተረጋጋ በቃ ውዴ። ሴሪ እኮ እውነቷ ነው። አንተ ለማንም ክፉ አባት ሆነህ አታውቅም። ወይኔ የኔ ቆንጆ የልጅሽ አባት ላይ በደረሰው ነገር እኮ እኔም በጣም አዝኛለሁ። ወይኔ ጉዴ! ቆይ መቃብር ቦታ መውሰድ አልነበረብኝም እንዴ? እንኳንም ወሰድሽ። ቢያንስ መቃብሩ ላይ ሆኜ እርሜ ማውጣት አንድ ነገር ነው። ለብዙ ጊዜ እኮ ብቻዬን አንድ ክፍል ውስጥ ቁጭ ብዬ ሳለቅስ ነው የከረምኩት። የኔ ቆንጆ ይኸውልሽ፣ አንድ ነገር በደንብ ስሚ። ራስሽን ማጠንከር ነው ያለብሽ። በቃ ጠንካራ ሴት ነው መሆን ያለብሽ እንዴ። ማንም ሰው ህይወትሽ እንዲመራልሽ መፍቀድ የለብሽም። ይኸውልሽ አባትሽ እንዲሆን ማለት ነው። እሺ አባዬ ላንቺ ወንድምሽ እንደሆነ በደንብ አውቃለሁ፣ ግን ደግሞ አባዬ ወንጀለኛ ነው። ስለዚህ ላጠፋው ለእያንዳንዱ ነገር መቀጣት አለበት። እሱ ይደርሳል። አንቺ ግን ትኩረት ማድረግ ያለብሽ ቤት ውስጥ ያሉት ጠላቶችሽ ላይ ነው። አክስቴ ቆይ ምን እያልሽኝ ነው? አሁንም ፓንዶራ ጠላትሽ ናት፣ ለአንቺ ክፉ ነገር ነው የምታስበው ልትይኝ ነው? ይኸውልሽ እማዬ እኮ ለምን እንደዛ እንደተናገረች በደንብ አድርጋ ነግረናለች አይደለ? ስለዚህ በቃ ታዩ። ደግሞ ፓንዶራ እኔ ላይ መጥፎ ነገር እንደማታስብ በጣም እርግጠኛ ነኝ። የኔ ቆንጆ አንቺ በጣም የዋህሽ ነሽ። ቆይ ለምንድን ነው ሁሌ ስለ እናቴና ስለ እህቴ በተነሳ ቁጥር የዋህ ነሽ የምትይኝ? ለምን ሶብዬ? አንቺ ብዙ ማታውቂው ጉድ አለ እኮ። የምን ጉድ? ቆይ ለምንድን ነው ነገሮችን ግልጽ አድርገሽ የማታወሪ? ለማንኛውም ሁሉም ነገር ጊዜው ሲደርስ እነግርሻለሁ። እሺ በቃ ጠጪ፣ ከዛ ደግሞ ቶሎ እንሂድ። አባትሽ ቆያችሁ ብሎ ደግሞ እንዳይገልን። ጠጪ የኔ ቆንጆ። እንዴ ይሄ ልጅ ራሱ ነው ባለፈው እናቴ ጠፍታብኝ ምናምን ብሎ ሊለክፈኝ የሞከረው ልጅ ነው አይደል? ራሱ ነው። እውነት ልጅ ግን ቆንጆ ነገር ነው ልበል? ወይ ፓንዶራ፣ ምን አለበት አሁን በስራ ታወርተሽ ቢሆን። የምር ግን በጣም ቆንጆ ነው። እንዴ ኦንላይን ገባ። እስኪ ለማንኛውም ፍሬንድ ሪኩዌስት ልላክለታ። አንቺ ሴት ልጅ መቼ ነው አንኳኩተሽ መግባት የምትለምጂው? ኧረ ፓንዶራ አንኳኩቻለሁ እኮ ስላልሰማሽኝ ነው። ጁሱን ተቀበኝ ወይስ ላስቀምጠው? እና ይዘሽ ብታድሪ ነው? እሺ ላስቀምጠው። አንቺ